HD Sports በሁሴን አብዱልቀዲና በዳዊት ንጉሴ Champions again HD Sports ተናስልን በያላችሁበት እንዴት ናችሁ እንዴት ሰነበታችሁ ብለናል። የእንግሊዝ ፕሪሚየር ሊግ ተመልሷል። በ12ኛ ሳምንት ሁለት ትልልቅ ጨዋታዎችን እንጠብቃለን። እንግዲህ መሪው አርሰናል በለንደን ደርቢ ቶተናምን የሚገጥምበት ጨዋታ የሚጠበቅ ነው አብዝቶ። ከዛ ውጪ ግን የኒውካስልና ማንቸስተር ሲቲ ጨዋታ ኒውካስል በደረጃው ዝቅ ያለ ቢሆንም የሚጠበቅ ጨዋታ ሆኖ መጥቷል። ሊቨርፑል ከሊጉ ትንሽ ሸርተት ቢልም ከኖቲንግሃም ፎረስት በአንፊልድ የሚያደርገው ጨዋታ ሌላ ትርጉም የሚሰጠው የሚጠበቅ ጨዋታ ነው። እንዲሁ በርንሌና ቼልሲ በዛሬው ዕለት ቀደም ብለው ጨዋታቸውን የሚያደርጉ ሁለት ቡድኖች ናቸው። ዩናይትድን ምናልባት ግምቱን እናስቀምጥ እንጂ ጨዋታው ላይ በዝርዝር አንሄድም። ሰኞ የሚደረግ ጨዋታ ነው በነገራችን ላይ ዩናይትድ ጨዋታ። እነዚህን እናነሳለን፣ እንጥላለን፣ ግምት እናስቀምጣለን፣ የሌሎች ግምትንም እንዲሁ እናካትታለን። እናንተ ብቻ አብራችሁ መሆን የሚጠበቅባችሁ። በስርዓት ላይ ነን። 101.1 ጣቢያው ነው። እንዲሁ ኤችዲ ስፖርት ዩቲዩብ ላይም ይሄ ፕሮግራም ተቀምጦላችኋል እንድትከታተሉ በማክበር እንጠይቃለን። በአካል ነው አብሮኝ የሚኖረው። በአካል አንተን ጋብዛለሁ። አድማጮችንም እንዲሁ አብራችሁ እንድትሆኑ በማክበር ጋብዛለሁ። እንዴ ነብያለሁ አለን ዴቭ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ? ያለው ተገናኘን እንግዲህ ሳምንቱ 15ቱ ስናማው ነበር በጥሩ ጎኑም አንስተነዋል። እንግዲህ አንዳንዴ ቀላል አይደለም ለሲያትሎች ስትለይ ነበር። ወደዛ ከኛ በተለይ ራቅ ለምትሉት እንቅልፍ ላይ ያለው ጫና ቀላል አይደለም። እሱን አንስተን ስናማው ነበር። ኦፍ ኮርስ እንደተጠበቀ ነው እሱ አልቆ አሁን ደግሞ እንግዲህ ወደ ጨዋታዎች መተናል። እናነሳለን እንጥላለን ጨዋታዎችን። አስቀድመን ግን እንግዲህ የምሳሳቱን ጨዋታ እናንሳ። ቀደም ብሎ በእንግሊዝ የሚጀምረውን ጨዋታ አለኝ። ከኢንተርናሽናል ብሬክ መልስ የእንግሊዝ ፕሪሚየር ሊግ ሲጀመር በርንሌ ተርፍ ሙር ላይ ቼልሲን የሚያስተናግድበት ጨዋታ ቀዳሚው ነው። ከሁለት ሳምንታት በፊት ቼልሲ ወልቭስን 3-0 አሸንፈው ነበረ። ያለ ቋሚ አሰልጣኝ የተጫወተው ቡድን ለቼልሲ ቀላል መስሎ ነበረ የታየው። ደግሞ ለአሰልጣኝ ኤንዞ ማሬስካ ቡድን የባክ ቱ ባክ ድል ወይም በተከታታይ ያስመዘገቡት ድል ሆኖላቸዋል። ቶተናምን ወደ አዲሱ የቶተናም ሆትስፐር ስቴዲየም ሄደው አሸንፈው ነበር 1-0 በሆነ ውጤት በጆአው ፔድሮ ብቸኛ ግብ። ከዛ በኋላ ይሄኛው ጨዋታ ሁለተኛው ድል ሆኖላቸው ተመዝግቧል። በደረጃ ሰንጠረዡም ጥሩ መሻሻል እንዲያሳዩ ነጥባቸውንም ከፍ እንዲያደርጉ ያስቻላቸው ነው። ምናልባት የቼልሲዎች በጠቅላላው ዘንድሮም ቶፕ 4 ለመጨረስ የሚደረገው ጥረት ላይ ዋነኛ ተካፋዮች ወይም ይሄ ሶስተኛ ደረጃን ይዘው ለማጠናቀቅ የሚያደርጉት እንቅስቃሴ ሊሆን ይችላል። ወይም ሁለተኛም ላይ ያለው ከማንቸስተር ሲቲ ሰፊ አይደለም ልዩነቱ፣ ከአርሰናልም ጋር ተመሳሳይ፣ ግን ደግሞ ቲሙ ኢንኮንሲስታንት ነው ወይም ወጥ የሆነ ብቃት የማያሳይ። ዛሬ ያሸንፋል ስትለው ሜዳው ላይ የሚሸነፍ፣ ከሜዳው ውጭ ደግሞ ምናልባት ነጥብ ይጥላል ብለህ ስትገምት ደግሞ ጨዋታውን ቀለል አድርገው አሸንፈው ሲወጡ የምትመለከተው ቡድን እየሆነ ይገኛል የኤንዞ ማሬስካ ቡድንና ለግምት የማይመች ቡድን ሆኗል። ለግምት ደግሞ የማይመች ቡድኖች ብዙ ጊዜ ኢንኮንሲስታንት የሆኑ ቡድኖች ናቸው። እንዳነሳሁት 3-0 እና 1-0 ነው ያሸነፉት። ደግሞ እዛ ላይ ለአሰልጣኙም ትልቅ እፎይታ ደስታን የሚሰጣቸው ሁለቱንም ጨዋታዎች በክሊንሺት መውጣታቸው ነው፣ ወይም ግብ ሳይቆጠርባቸው የሮበርት ሳንቼዝ መረብ ሳይደፈር መውጣታቸው ነው። በርንሌ ተከታታይ ሁለት የሊግ ጨዋታዎችን ተሸንፎ ነው ወደዚህኛው ጨዋታ የሚመጣው። በአርሰናል ከ3 ሳምንታት በፊት ተሸንፏል። ከሳምንት በፊት ወይም ከኢንተርናሽናል ብሬኩ አስቀድሞ በነበረው ጨዋታ ደግሞ በዌስትሃም 3-2 ተሸንፈዋል እና በ10 ነጥቦች 17ኛ ደረጃ ላይ ነው የሚገኘው ከ11 ጨዋታዎች ጉዞ በኋላ። ስለዚህ ይሄ ጨዋታ ለሁለቱም ወሳኝ ነው። ዴቭ ከበርንሌ አንጻር ከተመለከትከው በርንሌ 17ኛ አይደል ያልኩት 19ኛ ካለው ኖቲንግሃም ፎረስት በአንድ ነጥብ ብቻ ነው ከፍ የሚለው። 18ኛ ደረጃ ላይ ካለው ዌስትሃም ደግሞ በነጥብ እኩል ነው፣ በግብ ልዩነት ብቻ ነው ሁለቱ የተበላለጡት። ስለዚህ ይሄ ጨዋታ
ሜዳቸው ላይ ነው። አንድ ነጥብ ቢያንስ በትንሹ አንድ ነጥብ ያስፈልጋቸዋል ይገባቸዋል ሳይሆን ያስፈልጋቸዋል ከዚህ ጨዋታ ለመውጣትና ተጋጣሚውም ቼልሲ ስለሆነ ቀጣይ ደግሞ አነሳነሳሉ ቡድኖች ሲኖሩ እነሱን በማሸነፍ እነዚህ አንድ ነጥቦች ሲጠራቀሙ በደንብ ትልቅ ጥቅም እንዳላቸው መቼስ ጥያቄ የለውም። በዚህ ጨዋታ ከሚጠበቁት ጉዳዮች መካከል ዴቭ በቼልሲ በኩል የአሌሃንድሮ ጋርናቾ ጉዳይ ነው። ጋርናቾ እንግዲህ በዩናይትድ የጀመረ ተጫዋች ከዛ በኋላ ከሩበን አሞሪም ጋር መስማማት አቅቶት ወይ ቼልሲ ወይ የትም የሚል ምርጫ ውስጥ ገብቶ ነው ወደ ቼልሲ የተዘዋወረው። በዛሬው የምሳ ሰዓት ጨዋታ የሚጀምር ከሆነ የሚጫወት ከሆነ 100ኛ የፕሪሚየር ሊግ ጨዋታው ይሆናልና ፈጠነ ገና ከ144 ቀናት ላይ ሆኖ የሚያደርገው ጨዋታ ይሆናል። ይሄም በፕሪሚየር ሊጉ ታሪክ 100ኛ ጨዋታ ላይ በትንሽ እድሜው የደረሰ ደቡብ አሜሪካዊ ተጫዋች የሚለውን ክብር ከጋብሪኤል ማርቲኔሊ ይረከባል። ዴቭ ጋብሪኤል ማርቲኔሊ 22 ዓመት ከ125 ቀናት ላይ ነበረ ይሄንን ሪከርድ በእጁ አስገብቶ የነበረው። አሁን ግን በጣም ትልቅ የምትለው መሻሻል ነው። የኦልሞስት የአንድ ዓመት ልዩነት ልትለው ትችላለህ ዴቭ። ከህዳር 2021 በኋላ ቼልሲ 3 ጨዋታዎችን በተከታታይ አሸንፎ ወይም ማሸነፍ ብቻ ሳይሆን ግብ ሳይቆጠርበት የሚወጣበት እድል ሊሆን ይችላል ወይ የሚለው በትልቁ ይጠብቁታል። 2021 ላይ ነው ያኔ ቼልሲ 4 ጨዋታዎች ላይ 4ቱንም አሸንፎ ግብም ሳይቆጠርበት በክሊንሺት ጨርሶ የነበረው። ስለዚህ 5 ዓመታት አካባቢ ማለት ነው። ይሄኛው ጨዋታ ሶስተኛቸው ነው የሚሆነው። ተከታታይ 2 ድል ነው ያላቸው። ይሄኛውን የሚያሸንፉና ግብ ማይቆጠርባቸው ከሆነ ሶስተኛ ተከታታይ ድልና ግብ ሳይቆጠርባቸው የሚወጡት ጨዋታ ሊሆን ይችላል። የገረመኝ በምሳ ሰዓት በተደረገ ጨዋታ ያለፉትን 7 የምሳ ሰዓት ጨዋታዎቻቸውን ቼልሲዎች በሙሉ አሸንፈዋል ይላል ዴቭ። ሪካርድ ሆኖ የተቀመጠው ከዚህ በፊት የተባለው የ8 ጊዜ ነው። ዩናይትድ ከጥር 2003 እስከ ታህሳስ 2003 ያደረጓቸውን ጨዋታዎች በሙሉ ሜዳቸው ላይ ማለት ነው በምሳ ሰዓት በተደረጉ ጨዋታዎች በሙሉ አሸንፈዋል። ይሄ የራሳቸው ክብረ ወሰን ነው። ቼልሲም በእንደዚህ አይነት ነገር ውስጥ አለ። ማንቸስተር ሲቲም እንደዚሁ ወደ 9 የሚጠጉ ጨዋታዎችን በምሳ ሰዓት በተደረጉ ጨዋታዎች 9 ተከታታይ ጨዋታዎችን አሸንፈው ነበርና 7ኛ ነው። ይሄ ድል ከመጣ ለኤንዞ ማሬስካ ቡድን 8ኛ ይሆናል ተብሎ ነው የሚጠበቀው። በርንሌ ካለፉት 6 የሊጉ ጨዋታዎች 4ቱን ተሸንፏል፣ 2ቱን ጨዋታዎች አሸንፏል ዴቭ። 2ቱን ጨዋታዎች ማሸነፋቸው በጎ ነገር ነው፣ ግን የተሸነፏቸው ጨዋታዎች ቁጥር 4 ነው። በአምስቱ 2 ጎሎችና ከዛ በላይ ተቆጥሮባቸዋል ይላል የስኮት ፓርከር ቡድን። እንዳነሳውት ግዴታ ነጥብ ያስፈልጓል ከዚህኛው ጨዋታ ባነሳናቸው ነጥቦች ምክንያት። ከዛ ውጪ ከቁጥርም አንፃር የስኮት ፓርከር ቡድን ዴቭ ትንሽ ሹት ያደረገ በዘንድሮ የሊግ እንቅስቃሴ ማለት ነው እነሱ ናቸው። 90 ሹት አድርገዋል። ትንሽ ኤክስጂ ያስመዘገቡት ወይም መቆጠር ነበረባቸው ብለን በምንለካው መለኪያ 8.3 ኤክስጂ ቁጥር ነው ያላቸው። ይሄም በሊጉ ዝቅተኛው ነው። በኳስ ቁጥጥር 38.6% ነው በአማካኝ ኳስ እየተቆጣጠሩ ያሉት ዴቭ። ይሄም በሊጉ ዝቅተኛው ነው። 192 ሹት ተደርጎባቸዋል። ከፍተኛው ነው እነሱ ላይ በተደረገው 24.0 ኤክስጂ ተመዝግቦባቸዋል። ይሄም ከፍተኛው ነው ከሊጉ ማለት ነውና በብዙ ነገሮች አንፃር በርንሌይ ችግር አለበት ልትለው ትችላለህ። ከመከላከል አንፃር ከዛም ውጪ በማጥቃቱም ክፍተት አለባቸው። ኦፍ ኮርስ አንዳንድ እየተነሱ ያሉ እንደ ጂያን ፍሌሚንግ አይነት ተጫዋቾች አሉ። ማክስዌል ኮርኔ ይሄ ኮት ዲቮራይም ተጫዋች እዚህ ቡድን ላይ ግቦችን እያስቆጠሩ ነው። ጂያን ፍሌሚንግ በቋሚነት ከጀመራቸው 4 ጨዋታዎች 3 ግቦችን አስቆጥሯል። ይሄ ጀርመናዊና ወደፊት እየመጣላቸው ነው። ደግሞ እንደ ኮነር ሮበርትስ አይነት ተጫዋቾች በጉዳት ምክንያት ከስብስቡ ውጪ መሆናቸው በተቃራኒው የጎዳቸው እንዳለ የሚያሳይ ነው። በርንሌይ በ31 የሊጉ ጨዋታዎች ዴቭ 2 ጊዜ ብቻ ነው ክሊንሺት የጠበቀው ማለት በሊጉ አምና በፕሪሚየር ሊጉ እንዳልነበረ እናስታውሳለን። ከዛ አስቀድሞ በነበሩ ጊዜያት ያስመዘገቧቸው ቁጥሮች እዚህ ላይ ተካተዋል። 2 ጊዜ ብቻ ክሊንሺት ጠብቋል።
64 ጎሎች ወንፊት ነው በላይ በቃ የገባው ጎል 64 ጎል ብዙ ነው በጣም 2.1 ጎል በአማካኝ ይቆጠርባቸዋል ይላል። ያው እግር ኳስ ታሪክ ብቻ ሳይሆን ወቅታዊ ብቃትንም የምንመለከትበት ነው። ግን ይሄኛውም የሚያሳየው ያን ያክል ከዛ የራቀ አይደለም። ከቼልሲ ጋር ባደረጓቸው 18 ጨዋታዎች አንድ ጊዜ ብቻ አሸንፈው 12 ጊዜ ተረተው 5 ጨዋታን ባቻ ውጤት አጠናቋል። ተርፍ ሙርም ለነሱ ብዙ የሚሆናቸው አይመስልም። ከቼልሲ ጋር ሲጫወቱ 9 ጊዜ ተጫውተው ባለፉት የ9 ግንኙነታቸው 8ቱን ቼልሲ በድል ተወጥቷል። ባለፉት 5 ጨዋታዎች ደግሞ ቼልሲዎች ተርፍ ሙር ላይ በትንሹ 3 ግቦችን እያስቆጠሩ ነው የወጡት። በትንሹ ከዛም በላይ አስቆጥረው ተመልክተናል። በቅርቡና ሶሳለን ክሪስቲያን ፑሊሲክ ግብ ሃትሪክ ሰርቶባቸው እንደነበር ዘው ተርፍ ሙር ላይ በቅርብ ዓመታት የምናስተውሰው ነው። ከቡድን ዜና ጋር በተገናኘ በቼልሲ በኩል ኮል ፓልመር ጉዳቱን ሰምታል አይደል? ያ አይገርምም። የቤት ውስጥ በር ጣቱን ፈትቶ ነው አሉና ማንናስ ራስን አስታወሰ ፈገግ አልክም ነው። ኃይለኛ ህመም እኮ ነው ዴቭ። ነው ምንም ጥርጥር የለውም። ግን አስበዋል በዚህ ምክንያት እንደገና 2 ሳምንት ምናምን ከጨዋታ ራቀ ሲባልና ሊያደርጉ የሚገባው የጥንቃቄ ልክ እጅግ ከፍተኛ ሊሆን ይገባል ብለህ ነው የምታስበው አይደል? እንዴት ነው ኬፑን ጣል እንደሚያረጋት ነው መሰለኝ ላይ አናቱ ላይ እንደሚደፋት ቀለል አድርጎት ማታባሉ እኮ ደግሞ የሚያደርግ እንደተነሳ ነበርክ እንዴ? ለምን ነበርክ? ረቡ ብልሽት ነው እግሩ ላይ ራት አብራችሁ የወጣችሁ መሰለኝና በልቻው ብለው በሩ ላይ የተለያያችሁ ከቤቱ ወጥ ወደ ቤቱ ሲገባ ይገርማል። ግን ኮንሲደንስ ይገርማል በጣም አሰልጣኞች ያሉት እኔም ማታ ስነሳ አሉ ቤቱ ጭንቅላቴን ይገጨኛል። ጣሪያው ዝቅ ያለ ነው የእሳቸው ደግሞ የእሳቸው ጣሪያው ዝቅ ያለ ነው። እሱ እንኳን ችግር የለውም። የእሳቸው ጣሪያ የኪራይ ቤት ነው አዲስ ናቸው ነው ወይስ ቤዝመንት ነው ነገር ይሁን ነው? እሺ የሁሉ ቼልሲ ላይ ለመቀለድ ያለ ተነሳሽነት ያሳያል። እሺ እግሬንም ይመታኛል አሉ ጭንቅላቴን ይገጨኛል። ጥሩ ማብራሪያ ነው የሰጡት። ደጋፊ እንዳይበሳጭ አይመስልም? ደጋፊ እንዳይበሳጭ ነገሩን ቀለል ወደ መሬት ለማውረድ እና የሚገጥም ነገር ነው እያሉ ያ በተለይ ከአርሰናል ጨዋታ ውጪ መሆኑ ደጋፊዎችን አበሳጫቸዋል። ለአርሰናሉ ጨዋታ ይመለሳል የሚል ሰፊ ግምት ነበር። ገባ ትክክል በዚህኛው ሳምንት እንኳን ወደ ልምምድ ቢመጣ አርሰናል በቋሚነት ይጀምራል ተብሎ ነበር። በመስከረም ከማንቸስተር ዩናይትድ ጋርና 2-1 በተሸነፉበት ጨዋታ ነበር ለመጨረሻ ጊዜ ኮል ፓልመር ተሰልፎ የነበረው። ኤንዞ ፈርናንዴዝ፣ ፔድሮ ኔቶ፣ ቤኖ ባዲያሽለ ለጨዋታው ዝግጁ ስለመሆናቸው አሰልጣኙ ተናግሯል። አክሰል ዲሳሲ ዴቭ ለቼልሲ ከ21 ዓመት በታች ቡድን እየተጫወተ እንዳለ ተመልክተናል። ደግሞ አንበልም ሆኖ በትልቁ ግልጋሎት እየሰጠ ነው ብሏል። ራሂም ስተርሊንግም አሁንም የቼልሲ ንብረቶች ናቸው። የደሞዝ ነገር ትላለህ አይደል? መቼም የክፍያ ነገር ምንም ማያደርስ ቦታ የለም። ዲሳሲ እኮ ሊጠራ ነው ከዋናው ለመመድም ሲሰራ ታየ ተብሎ ነበር። አሰልጣኙ ነው ብሏል። አይቀላቀሉም ብሏል። ራሂም ስተርሊንግም እሱ የራሂም ስተርሊንግ 325,000 ፓውንድ ነው ማስበው ሁሉ ቀድሞ ነው አሉ የሚመጣው ደግሞ ትሬኒንግ ሰበብ ፈልገው ምንም በሩ ራሱ እንዳይዘጋ ማለት ነው። ኤኒዌይ እና እንግዲህ የእሱም ወደ ቡድኑ እንደማይመጡ ተረጋግጧልና ሁለቱ ተጫዋቾች ቡድኑን አይቀላቀሉም የሚሉ ነገሮች አሉ። እንግዲህ ሁሉም ሌሎች ተጫዋቾች በመልካም ጤንነት ላይ እንዳሉ በቼልሲ በኩል ተናግሯል። ግምት እናስቀምጥና ዴቭ እንግዲህ እንወጣለን። በርንሌ ተርፍ ሙር ላይ ነው የሚደረገው። የስኮት ፓርከር ቡድን ብዙ ችግር አለበት። የዚህን ሳምንት አሸናፊነት እኔ ለቼልሲ ነው የምሰጠው። የተለየ ግምት መስጠት ይከብዳል። በእኔም በኩል ቼልሲዎች ይህን ጨዋታ ወጥተው ያሸንፋሉ የሚለው የጠቀስካቸው ሪከርዶች በሙሉ በርንሌይን አይደግፉትም እና ቼልሲ ደግሞ ያለ ወሳኝ ተጫዋቾቹም ሲሰራቸው የነበሩ ጥሩ ነገሮችን አይተናል እና እዚህም ጨዋታ ላይ የተለየ ነገር አልጠብቅም። በቼልሲዎች እንዲህ 2 ጎል እና ከዛ በላይ አሸናፊነት የሚጠናቀቅ ጨዋታ ይሆናል የሚል ግምት ነው በእኔም በኩል ያለው። የሊቨርፑል እና ኖቲንግሃም ፎረስትን ጨዋታ ነኝ እንችላለን።
ይሄ እንግዲህ 8ኛ ደረጃ ላይ ያለው ሊቨርፑል 19ኛ ካለው ኖቲንጋም ፎረስት የሚያደርጉት ጨዋታ ነው። ለባለሜዳው ሊቨርፑል ኢንተርናሽናል ብሬኩ በጥሩ ሰዓት መጥቶ ነው ሄደው ነው የሚሉት በርካቶችና ማድሪድ እና ቪላን አስደናቂ በሆነ ብቃት አሸነፈ። ከዛ በኋላ እንደውም ተመለሰ ነበር ሲባል የነበረው አይደል። ሊቨርፑል ግን በሲቲ ደግሞ ከባድ ሽንፈት ማስተናገዱ ነገሮችን በጥልቀት ለማየት ይረዳዋል። ስለዚህ ብሬኩን ተጠቅሟል የሚል ግምት አለ። እንግዲህ ኢንተርናሽናል ብሬኩን እንደውም ሲቀልዱ ነበር አይደል። እኚህ ሰውዬ ከዚህ ራቅ ቢሉ ወደ ዱባይ ምናምን ቢታዩ ወየውላቸው ሲሉ ነበር። ይሄን ብሬክ ስራቸውን አድፍጠው ቢሰሩ ሲባል ነበር አርነ ስሎት። እንግዲህ እዚህ መዛም የሚነሱ ችግሮች በመኖራቸው ኮቹ ባለፉት 2 ሳምንታት ነገሮችን ለማስተካከል በቂ የማሰብ በመጠኑ ደግሞ ምክንያቱም ሁሉንም ተጫዋቾች ስለማያገኙ ያገኙዋቸው ላይ የተግባር ስራ ለመስራት ጊዜ አግኝተዋል የሚል መረጃ ወጥቷል። በተለይም ሊቨርፑል በመጪ ሳምንታት በሊጉ የሚያደርጋቸው ጨዋታዎች በንጽጽር ቀረል ያሉ ናቸው በነገርህ ላይ እና ከሰውየው የተለየ ነገር ይጠበቃል። ደጋፊው እነዚህን ጨዋታዎች እንደ ስፕሪንግ ቦርድ እንደ መነሻ ተጠቅመው ወደ ሊጉ አናት ወደ ዋንጫ ፉክክር መመለስ ይችላሉ የሚል ሐሳብ ነው እየተነዘረ ያለው። እንግዲህ ከዛሬ ተጋጣሚያቸው ኖቲንጋም ፎረስት በኋላ ዌስትሃምን ይገጥማሉ፣ ሰንደርላንድን ይገጥማሉ፣ ሊድስ አለ፣ ብራይተን ይመጣል፣ ቶተናም አለ፣ ወልቭስ አለ። ተጋጣሚዎቻቸው ናቸው። እንግዲህ እነዚህ በፕሪሚየር ሊግ ይሄ ስታየው በወረቀት ቀላል ነው። ኦፍ ኮርስ በሊጉ ቀላል ቲም የለም ብትልም ከፍ ያለ ብለህ የምትጠቅሰው እንግዲህ ቶተናም ነው። ብራይተንንም እዚሁ ልከተው ትችላለህ። ሰንደርላንድ በወቅታዊ ብቃቱ አስቸጋሪ ነው ሊባል ይችላል። ግን በንጽጽር ጥሩ ጨዋታዎች ናቸው። ሊቨርፑል ቀደም ብሎ መጥቶበት ከነበረው ጫን ያሉ ጨዋታዎች መነሻ ይሄ እንደ ጥሩ መንደርደሪያ ሊሆናቸው ይችላል የሚል መረጃ ነው እየወጣ ያለው። ዋንጫ ፉክክር ውስጥ እንግዲህ ለመቆየት ከነዚህ ጌሞች ነጥቦችን አብዝቶ መሰብሰብ ከፍ ያለውን ማግኘት በጣም ያስፈልጋል። ብልጭ የሚለው እንግዲህ ማጥቃት እንቅስቃሴ ሳይሆን ወጥነት የተሞላው ብቃት ማሳየትም ከቡድኑ ይጠበቃል ነው የሚሉት በርካቶች። ካለፉት 5 ጨዋታዎች 4 ያህል ሽንፈት ማስተናገዳቸውን ፈጽሞ መርሳት አለባቸው። ከደረጃ ናት ወደ 8ኛ መውረዳቸውን ማሰብ የለባቸውም። እንደ አዲስ ነው ራሳቸውን ማደስ ያለባቸው ካሁን በኋላ ነው የሚባለው። ከዚህ ይልቅ በሜዳቸው ላይ ያላቸው እንግዲህ የቅርብ ሪከርድ ድንቅ ነው። ታስታውሳለህ ከ5ቱ በ4ቱ በሜዳቸው አሸንፈዋልና አሁንም እንግዲህ ይሄንኑ ተጠቅመው ፎረስትን በሜዳቸው አሸንፎ መውጣት አለባቸው ነው እየተባለ ያለው። በአማካይ በሜዳቸው 2 ጎሎችንም የማስቆጠር አቅም ስላላቸው ይሄን ይተገብራሉ፣ ለፎረስትም አስቸጋሪ ይሆናሉ ተብሎ ነው እየተጠበቀ ያለው። በእርግጥ በመከላከሉ ትልቅ ችግር አለበት ሊቨርፑል። ስለ ሊቨርፑል ባለፉት 2 ሳምንታት በርከት ያለ ዘገባ ሰርተናል። የተለያዩ ጻፊዎች የጻፉትን ታስታውሳለህና የቡድኑን ችግር በጥልቀት ዘርዝረውታልና መሻሻል ያለባቸውንም እንዲሁ ሲያነሱ ነበር። ስለዚህ በዛ ጉዳይ ላይ በስፋት አልሄድም። እንግዲህ የመከላከል ጉዳዩ ችግር አለው። በአማካኝ 1.54 ጎል በየጨዋታው ያስተናግዳሉ ነው የሚለው አሁን የወጣ መረጃና እንግዲህ ከ1 ጎል በላይ ማስተናገድ ያለ ጥርጥር እንደውም 1 ተኩል ደርሷልና ያለ ጥርጥር ድክመትን የሚያሳይ ነው። ተጋጣሚያቸው ኖቲንጋም ፎረስት ግን ደካማ መሆኑ ነው የበለጠ አሁንም ይህን ጨዋታ አሸንፎ የመውጣት እድል አላቸው የሚያስብለው። የሲዝኑን 2ኛ እድል ያስመዘገቡት ሳንዲያች ከመጡ በኋላ ነው አዲሱ ኮች እና አዲስ ኮች ሁልጊዜም ተጽዕኖ የመፍጠር እድል አለው ይታወቃል። ዲያች ደግሞ ጥብቅ መከላከልና እንግዲህ ረጃጅም ኳስ መጫወት ይወዳሉ። ይሄ ለሊቨርፑል ተጽዕኖ ይሆናል አይሆንም የምናይ ነው የሚሆነው። ከወራጅ ቀጠና ለመውጣት ግን ከዚህ ጨዋታ የሚያገኙት ነጥብ ልክ ቅድም በርንሌይ ላይ ስጠቅስ እንደነበረው ወሳኝ ነው ለፎረስቶችን። በዚህ አጋጣሚ እንግዲህ ከበርካታ ተጫዋቾች ጋር ኮቹ የኢንተርናሽናል ብሬኩን ጠንካራ ስራዎች ሲሰሩ ቆይተዋል ተብሏል። ፎረስት ላይ መጠነኛ ጉዳት ያላቸው ተጫዋቾችም የማገገሚያ ጊዜ አግኝተዋል የሚል መረጃ ነው የወጣው። ሆድሰን ኦዶይ፣ ክሪስ ውድ ወደ ቡድኑ የመመለስ እድል ይኖራቸዋል ተብሎ እየተነገረ ነው። በእርግጥ ቡድኑ አሁንም ግን የዳክላስ ሉዊዝን ከጁቬ መጥቶ ምንም አገልግሎት እየሰጣቸው አይደለም። ይሄ ልጅ ጥሩ ተጫዋች እንደነበር እናስታውሳለን። ዚቼንኮም ከአርሰናል አግኝተውታል። ይሄም ልጅ በሰበቡን የቀጠለው የለም። የኦላ አይንንም እንዲሁ ብቃት ያገኙ ሜዳ ላይ ሌሎች 2 ተጫዋቾችም ግልጋሎት አይሰጡም በጉዳት የሚል መረጃ ወጥቷል። ሊቨርፑል በአንጻሩ ግብ ጠባቂው አሊሰን ቤከርን አግኝቶታል ከመጠነኛ ጉዳት በኋላ። መጠነኛ ምለው 7 ጨዋታ ብቻ ስላለፈው ነው። በነገርህ ላይ እንግዲህ 7 ጨዋታ አሁን የ3 ሳምንት የ2 ሳምንት ጊዜ ብቻ ነው የሚፈጀውና አንዳንድ ጊዜ በሳምንት 3 ጨዋታ ስለምታደርግ በ2 ሳምንት 6 ጨዋታ ታደርጋለህ። በሳምንት ባይቆጥሩትም 7 ጨዋታ ግን አልፎታል ይሄ ተጫዋች አሁን መጥቷል ነው የተባለው። የሊቨርፑል የጉዳት ችግር ሆኖ የመጣው ግን የኮነር ብራድሊ የጡንቻ ችግር ነው አሁን በነገርህ ላይ እና ከ2 እስከ 3 ሳምንት ከጨዋታ ይርቃል ብለዋል ኮቹ። ሶቦስ ላይ ጎሜዝ አሊያም ደግሞ ከርቲስ ጆንስ እርሱን የመተካት አቅም አላቸው የሚል መረጃ
ሰጥቷል ኮች አርነ ስሎት። ሶቦስላይን ምናልባት ከሰሞኑ ጥሩ እየተንቀሳቀሰ ባለበት በ10 ቦታ ሊያስቀጥሉት ይችላሉ። የቬትስም ለብሔራዊ ቡድን ሲጫወት መጠነኛ ጉዳት ማስተናገድ ከዚህ ጨዋታ ውጪ አድርጎታል የሚል መረጃ ወጥቷል። ስለዚህ ይህም ተጫዋች ባለመኖሩ ስለዚህ ሶቦስላይ በ10 ቦታ ሊቀጥል ይችላል። ጆንሰን ቀኝ ላይ ሶቦስላይን በ10 ቦታ ሰሞኑን ቤንች የነበረውና በተወሰኑ የብቃት ጥያቄ የተነሳበት ጋክፖን ደግሞ ያው በመስመር ሊያሰልፉት እንደሚችሉ እየተጠቆመ ነው የሚገኘው። ከቁጥሮች አንፃር ተመሳሳዩን ጌም ሊቨርፑሎች በሜዳቸው በፎረስት አምና 1-0 ተሸንፈው ነበር ታስታውስ ከሆነና ፎረስት ግን ካለፉት ሻምፒዮኖች ጋር በተለይ ሻምፒዮን ሆኖ ካጠናቀቁ ቲሞች ጋር 6 ጊዜ ተገናኝቶ ሙሉ ለሙሉ ተሸንፈዋል። መሸነፍ ብቻ አይደለም ደግሞ የሚገባበት ጎል በጣም ብዙ ነው። 24 ጎሎችን አስተናግዷል። ከበርንሌ ጋር የሚያመሳስለው ነገር አለ። ወደ ኋላ ቁጥር ሪከርድ ቅድም ስትወስድ እየሰማሁ ነበርና በዚህ ላይ ደግሞ ዘንድሮ አዌይ ወጥቶ ማሸነፍ ካልቻሉ 4 ቲሞች መካከል ነው ኖቲንግሃም ፎረስት እና ይሄ ለሊቨርፑል በጣም አጋዥ ነገር ነው። በርካታ ነገሮች ሊቨርፑልን ያግዙታል በዚህ ጨዋታ። ይሄ ጨዋታ ለሳላ ደግሞ 300ኛ የፕሪሚየር ሊግ ጨዋታ ሆኖ ይመዘገባል ተብሎ ነው የሚጠበቀው። 5ኛው እዚህ ቁጥር ላይ የደረሰ የክለቡ ተጫዋችም ያደርገዋል። በነገር ላይ ካራገር 508 የፕሪሚየር ሊግ ጨዋታ ለሊቨርፑል አድርጓል። ስቴቨን ጄራርድ 504 ጨዋታ አድርጓል። ይገርማል። ጄራርድ 4 ጨዋታ ሲቀረው ነው አይደል ጡረታ ያወጣው። በሊጉ ሊሰብረው የሚገባ ቁጥር ነበር። በነገር ላይ ከካራገር ይልቅ ይሄ ቁጥር በስቴቨን ጄራርድ ተይዞ ቢሆን እንዴት አሪፍ ነበር ብለህ ለመናገር ትችላለህ። ግን ረጅም ግልጋሎት እንደሰጠ ካራገርም እዚህ ላይ ታያለህና ሄንደርሰን 360 ጨዋታን ያደረገው። ከዛ የሚመጣው ሳሚ ሂፒያ ነው። ተከላካዩ ሳሚ ሂፒያ ጎበዝ ተከላካይ ነበር። በነገር ላይ 318 ጨዋታዎችን በሊጉ ለሊቨርፑል አድርጓል። እንግዲህ ቀጥሎ የሚመጣው ሳላ ነው። ሳላ 300 ከደረሰ እንግዲህ 315ን በቃ በቀላሉ የመሻገር እቅድ አቅም እንደሚኖረው ታስባለህ። ከዛ በኋላ ግን የሚመጣው 360 ነውና ሄንደርሰን ላይ ይደርሳል ወይስ አይደርስም የሚታይ ነው የሚሆነው። እንግዲህ 360 ጨዋታ ከዚህ በኋላ በሳላ እድሜ ትንሽ ጥያቄ የሚሆን ነው የሚመስለው። የሳላ 276 የጎል ተሳትፎ ግን ሰሞኑን ሁሉ ሲነሳ ነበር። 188 ጎልና 88 ደግሞ አሲስት በማድረግ ማለት ነው። ከሩኒ ጋር እንግዲህ በአንድ ክለብ የተገኘ ስኬት በሚል የጋራ ሪከርድ ሆኖ ተመዝግቦለታል። እንግዲህ ይህንን ደግሞ አልፎ የሚሄድበት እድል አሁን አለ ተብሎ ነው እየተጠቀሰ ያለው። ጊብስ ዋይት ነው በኖቲንግሃም ፎረስት በኩል የሚጠበቀው ተጫዋች። ባለፉት 2 ጨዋታዎች ላይ ጎል አስቆጥሯል። ይህ ተጫዋች ዛሬ ካገባ በ3 ተከታታይ ጨዋታ በሊጉ በማስቆጠር ለፎረስትም ለራሱም ታሪክ ይሰራል ተብሏል። ምክንያቱም ይህንን በእግር ኳስ ታሪክ ውስጥ ካሁን ያላሳካ ተጫዋች ስለመሆኑ ነው የሚነገረው። ዝም ብዬ ግምቶች እያየው ነበር። በርከት ያሉ ግምቶች ከዚህም ከዛም እየወጡ ነው። ሁሉም ግምቶች እንግዲህ ሊቨርፑል ከሰሞኑ ይታዩበት የነበሩ ችግሮችን ሁሉ ይቀርፋል፣ ወደ አሸናፊነቱ ይመጣል፣ የኢንተርናሽናል ብሬኩን ደግሞ በደንብ ተጠቅሟል የሚሉ ነገሮች ናቸው እየወጡ ያሉት። ስለዚህ በግሌ ራሱ አንፊልድ ላይ የሚደረግ ጨዋታ በመሆኑ ሊቨርፑል ያሸንፋል የሚል ግምት ነው ያለኝ። በአካል በመስከረም 2024 እናስታውሳለን ዴቭ ሊቨርፑል በኖቲንግሃም ፎረስት ተሸንፎ ነበር። 1-0 ውጤት ከዛ ጨዋታ በኋላ ባደረጓቸው ጨዋታዎች በሊጉ ማለት ነው ሊቨርፑል በሁሉም ግብ አስቆጥሮ ታስታውሳለን። በማንቸስተር ሲቲ 3 ተቆጥሮባቸው በተሸነፉበት ጨዋታ ብቻ ነው ግብ ያላስቆጠሩትና ሊገጥም ነበር ማለት ነው። አንድ ዙር ሊመጣ ነበር ዴቭ። ግን ያ ነገር ሳይሆን በማንቸስተር ሲቲ ተሰናክሎባቸው አንድ ጎል ቢገባ ጥሩ ነበር አይደል? አንድ ጎል ማስቆጥረው ቢወጡ ይሄንን ታሪክ የማስቀጠል እድል ነበራቸው። 37-38 ጨዋታ እንደዚህ ገደማ ነው ሊቨርፑል እያስቆጠረ ተጉዞ የነበረው። እኔም ተመሳሳይ ግምት ነው የምሰጠው ዴቭ። የተለየ ግምት ሊኖር አይችልም። በአንፊልድ ላይ ነው። ምናልባት ደግሞ እንደዚህ አይነት ማስተካከል አለባቸው። እንደዚህ ስራዎችን ሰርተው በትክክል መምጣታቸውንም ፕሩቭ ለማድረግ የሚደረግ ጥረት በአሰልጣኝ አርነ ስሎት በኩል ስለሚኖር ያንን ነገር መመልከት ይኖርብናል። አንዳንድ ኢንተርናሽናል ብሬክ ሄደው ሲመጡ ረዣዥም ጉዞ እንደ ማካሊስተር ምና አይነት ተጫዋቾች ጉዟቸው ይረዝማል ወደ ደቡብ አሜሪካ ምናምንና ምናልባት ያ አይነት ተጽዕኖ ከሌለው በስተቀር ሊቨርፑል ይሄንን ጨዋታ ያሸንፋል ብዬ እንግዲህ እንለፈውና ትልቁን የዚህ ሳምንት ጨዋታ እናንሳው አይደል? 198ኛው የሰሜን ለንደን ደርቢ ጨዋታ በአርሰናልና ቶተንሃም ስፐርስ መካከል ኤምሬትስ ላይ ነገ ነው የሚደረገው ዴቭ። ነገ የሚደረግ ጨዋታ እንግዲህ ቀደም ይሁድ ጨዋታ ነው። ልክ ነው። አንስተነዋል። በሊጉ ሁለቱ ቡድኖች አንደኛና አምስተኛ ናቸው። እንደውም
ምንድነው የሚሉት ዴቭ ሁለቱ ቡድኖች የሚያደርጉት ጨዋታ አንደኛው ከአምስተኛው አርቴታ ከቶማስ ፍራንክ ስታይል ከተለዋዋጭነት ወይም ይሄ ፕራግማቲዝም ለዋንጫ የሚጫወተው ቶፕ 5 ውስጥ ገብቶ ለማጠናቀቅ ከሚያልመው ብለው ነው እንግዲህ የሁለቱ ቡድኖች ንጽጽር አድርገው ያወጡት። አርሰናል እንዳነሳ ነው በ26 ነጥቦች መሪ ነው። በ11ኛው ሳምንት ከሰንደርላንድ ጋር 2-2 ነበረ ጨዋታውን አጠናቆ የነበረው። ቶተናም ደግሞ እናስተውሳለን 18 ነጥቦችን ይዟል። ከዩናይትድ ጋር 2-2 ተመሳሳይ ውጤት አስመዝግቦ ነው የመጣው። ኦፍ ኮርስ የቶማስ ፍራንክ ቡድን 5ኛ ደረጃ ላይ ቢገኝም 9ኛ ደረጃ ላይ ካለው ከቦርንሞዝ የግብ ልዩነት ነው እንጂ የነጥብ ልዩነት የላቸውም። ተመሳሳይ 18 ነጥቦችን ያዙ 5 ቡድኖች የተገኙበት ቦታ ነው። ከ11 ዓመታት በኋላ ሂንግሚንሰን ወይም ሃሪኬን የሌሉበት የሰሜን ለንደን ደርቢ ጨዋታ ብለውታል። በ2014 መስከረም ወር ላይ ነበረ ሁለቱም በሌሉበት አርሰናልና ቶተናም ወይም ከሁለት አንዱ እንኳን የሌሉበት ጨዋታን አድርገው የነበረው ከዛ አስቀድሞ ነው ይላሉ ዴቭ። እንደው ግምቱን ለማንሳት ኦር ምናምን ሳይሆን ግን 69% የአሸናፊነት ግምት ለአርሰናል ተሰጥቷል። ያስኬዳል በረከታ በዛ እንደዛ ነገር መሰለኝና አሚን ደርቢ ስለሆነ 50-60 ልታደርሰው ትችላለህ። ግን ወደ 70-30 ሲሄድ በርከት ብሏል። ኦፍ ኮርስ እንግዲህ የገመቱበት መንገድ የራስ ነው የራሳቸው ነው። ኦፍ ኮርስ እንደዛ እንዲሉ ያደረጋቸው ብለህ ስትመለከት ካለፉ 6 ጨዋታዎች አርሰናል 5ቱን አሸንፏል። 3ቱ በተከታታይ የመጣ ድል ነው። እንደዚህ አይነት ነገሮችን ሰማለ። መከላከሉ እጅግ ጥብቅ ነው። ስቴዲየም ኦፍ ላይት ላይ በሰንደርላንድ ግቦች እስኪቆጠሩበት ድረስ ለ812 ደቂቃዎች ግብ ያልተቆጠረበት ቡድን ሆኖ የዘለቀ ነው አርሰናልና ብዙ ፖዚቲቭ ነገሮችን ከአርሰናል አንጻር ታነሳለ። ምናልባት ዴቭ ይሄ ከቡድን ዜናዎች ጋር ምናምን ከተገናኘው ጉዳይ ውጪ ላነሳ የፈለኳቸው ምን አይነት የታክቲክ ብልጫዎች እንዲኖሩ ያስፈልጋቸዋል የሚለውን አርሰናል እንግዲህ ምንም ጥርጥር የለውም እኔም አንተም እንደምናውቀው ሃይ ፕሬስ እያደረገ አማካኝ ክፍል ላይ ዶሚኔሽኑን ወስዶ ወይም ብልጫውን ወስዶ መጫወት የሚፈልግና ምናልባት በአርቴታ ስር ይሄ ዴክላን ራይስ የሚመራው የአማካኝ ቦታ ብልጫ እንዲወስድ የሚያደርግ ከዛም ውጭ ደግሞ እንደ ትልቅ ግብአት የሚጠቀሙት ያው የሴት ፒስ ነው። የቆሙ ኳሶችን የመጠቀም ከዋነኛ የማጥቃት ስትራቴጂያቸው አንደኛው የቆሙ ኳሶችን መጠቀም ነው። ከዛም ውጭ ደግሞ እንደ ክርስቲያን ሮሜሮ፣ ሚኪ ቫንደርቪን አይነት ተጫዋቾች አሉ። እዛ ቦታ ላይ እንደ ቪክቶር ዮኬሬሽ አይነት ተጫዋች ይኖራልና ዮኬሬሽ እዛ ቦታ ላይ የሚኖር ከሆነና ወደ መሃል በጥልቀት የሚሮጥ ከሆነ እንደ ዴክላን ራይስ ላሉ ተጫዋቾች እንደ ትሮሳር ወይም ሳካ አይነት ተጫዋቾች ክፍተቶችን እንዲያገኙና ያንን ስፔስ እንዲጠቀሙ የሚያደርግ ስትራቴጂን በአርሰናል በኩል ልንመለከት እንችላለን። ደግሞ የቶተናም ፉልባኮች አንተም እኔም እንደምናውቀው ወደፊት እየሄዱ ማጥቃት የሚወዱ ተጫዋቾች ናቸው። ፔድሮ ፖሮ እንደ ዴስቲኒ ኡዶጊ ሌሎችንም ተጫዋቾች አሰልጣኙ ቢጠቀሙ ስፔንስም ከተጫወተ እንዲህ አይነት ባህሪ ያለው ወደፊት ሄዶ የመጫወት ምናምን ፍላጎቶችን ታይበታለህና እነዛን ስፔሶች በማርቲኔሊ ወር በትሮሳር ወይም ደግሞ በሳካ በኩል የማጥቃት ትልቅ አማራጮችን ልንመለከት እንችላለን። የቶተናሙ አሰልጣኝ ቅድም እንዳነሳ ነው ያው ፕራግማቲዝም ወይም ተለዋዋጭነት በሚለው ልንተረጉመው እንችላለንና አሰልጣኙ ይሄ ኳስ ቁጥጥር ድርሻን በትልቁ መውሰድ ምናምን የሚያስጨነቃቸው አይደለም። ይሄ ካውንተር አታክ ወይም መልሶ ማጥቃትን መተግበር የሚፈልግ ብዙ ሰፈር ለማድረግ የተዘጋጀ ቡድን ያላቸው ግን ደግሞ ስፔሶች ሲገኙ ያንን ስፔስ ለመጠቀም ጥረት የሚያደርግና መከላከሉ ላይ ትኩረት የሚያደርግ ቡድን እንደሆነ ይታወቃል። ምናልባት አሰልጣኝ ቶማስ ፍራንክን ልክ እንደ አንጅ ፖስቴኮግሉ የሚያሰጋቸው የጉዳት ጉዳይ ነው ዴቭ። በጉዳት ምክንያት ይሄ ቡድን ትልቅ የግብ ዕድሎችን የመፍጠር ጣጣ እንዳለበት እየተመለከትን ያለነው ቡድን ነውና ምናልባት እንደ ዣቪ ሲሞንስ አይነት ተጫዋች ወይም እንደ ኦዶበርት አይነት ተጫዋቾች ከዛም ውጪ እንደ መሐመድ ኩዱስ አይነት ተጫዋች ለጨዋታው 100% ፊት ሆኖ የሚመጣ ከሆነ እነዚህ ተጫዋቾች ልዩነቶችን ይፈጥራሉ የሚለው ጉዳይ ይጠበቃል። በአርቴታ በኩል የጋብሪኤል
መጎዳት ተሰምቷልና ምናልባት በትንሹ አንድ ወር እየተባለ ነው የሚገኘው እና ጠንካራ ሆኖ ይመለሳል የሚሉ ነገሮች እየተነሱ ይገኛሉ። አርቴታ ብዙም ሊጉን በማያውቀው ፒየሮ ሂንካፔ ወይንስ ደግሞ በሪካርዶ ካላፊዮሪ ይህንን ክፍተት ይሞላል የሚለው ጉዳይ ይጠበቃል። ላይሆን ይችላል ኦፍ ኮርስ ቲምበርም የመሃል ተከላካይ ሆኖ የመጫወት ነገር አለው ወይም ደግሞ ክርስቲያን ሞስኬራ ሁለቱንም የቀኝ እግር ተከላካዮች የሆኑት ሳሊባና ሞስኬራን ወይ ሳሊባን ወደ ግራ አውጥቶ የማጫወት ፍላጎት ይኖረዋል የሚለው ጉዳይ ይጠበቃል። ሁለቱም ቡድኖች በጉዳቶች እየተቸገሩ ያሉ ቡድኖች ናቸው። ቶተንሃም ሆትስፐርስ ካለፉት 5 ከሜዳው ውጪ ጨዋታ ዴቭ 13 ነጥቦችን ወስዷልና ባለፈውም ስናነሳ ነበር ሜዳው ላይ ነው የሚቸገረው እያለ ነው። በቼልሲም ተደግመዋል እንግዲህ ተሸንፈዋል ማለት ነው። አርሰናል ደግሞ ሜዳው ላይ ቤስት ከሆኑት ቡድኖች አንደኛው እንደሆነ ጥያቄ የለውም። ማንቸስተር ሲቲ ነው 6 ጊዜ ሜዳው ላይ የተጫወተው፣ አርሰናል 5 ጊዜ ሜዳው ላይ ተጫውቷልና ሁሉም ነገር በአርሰናሎች ፍላጎት ወይም በአርሰናሎች መንገድ እየተጓዘላቸው እንዳለ የሚያሳይ ነውና እንደዚህ አይነት የታክቲክ ልዩነቶችን ቅድም ያነሳናቸው ኒውትራላይዝ ለማድረግ አርሰናል ለአማካኝ ክፍል ላይ የሚኖረውን የነ ዙቢሜንዲን ሚና ለማክሸፍ ወይም ደግሞ ዋና ስትራቴጂውን አድርጎ የራሱን መንገድ ሳይለቅ አርቴታ ይመጣል። የሱን ለማክሸፍ የሱን ማክሸፊያ መንገድ ደግሞ ይዘው ለመምጣት በቶማስ ፍራንክ በኩል የምንጠብቅበት ትልቅ እንቅስቃሴ ይሆናል ተብሎ ነው የሚጠበቀው። እንግዲህ አርሰናሎች ከኢንተርናሽናል ብሬክ በፊት ምናልባት እንደ ሴት ባክ አቻ መለያየታቸው አለመሸነፍም ትልቅ ነገር ነው። ግን ጠንካራ ከሆነው ወይም ይሄ ሙዲ ከሆነው ሰንደርላንድ ጋር 2-2 ተለያይተው ነውና ያ አይነት ነገሮች እንዳይቀጥሉ ለማድረግ ፈጣን ምላሽ ኤምሬትስ ላይ መስጠት ይኖርባቸዋልና ያንን ማድረግ ይችላል ወይ የሚለው ጉዳይ በትልቁ ይጠበቃል። ከዛም ውጪ እንግዲህ ጉዳት ላይ የነበሩት እንደ ማርቲን ኦዴጋርድ፣ ጋብሪኤል ማርቲኔሊ፣ ቪክቶር ዮኬሬሽ፣ ሪካርዶ ካላፊዮሪ፣ ካይ ሃቨርትዝ አይነት ተጫዋቾች አሁንም የሉም የሚል ነገር ወጥቷል። ጋብሪኤል ጄሱስ ወደ ቡድኑ ተመልሷል፣ ግን ደግሞ ለነገው ጨዋታ ዝግጁ ሆኖ ይመጣል ተብሎ አይጠበቅም ዴቭ እና የተወሰነ ጊዜ መስጠት በአርቴታ በኩል ይኖራል ተብሎ ነው የሚጠበቀው። የሊያንድሮ ትሮሳር ብቃት በትልቁ መነሳት ያለበት ይመስለኛል ዴቭ። ይሄ ተጫዋች እዛ መስመር ላይ ባለፈው እንደውም ኦፍ ማይክ ስናወራ ነበር ካንተም ከሁሴንም ጋር ስናወራ ኢቭን ኦዴጋርድ የሚመለስ ቢሆን እንኳን ማን ሊቀመጥ ይችላል ኤዜን ወደዛ ወስዶ ለማጫወት የሚል ነገር አንስተን ኤዜ ተጠባባቂ ይሆናል የሚል ነገር ስናነሳ ነበርና ትሮሳር አሁን ካለበት ብቃት ምርጥ እንቅስቃሴ አንፃር ይሄን ማንሳት ይኖርብናልና ትሮሳር ካለ አሁንም አርቴታ ቅድሚያውን ለሱ ይሰጣል ተብሎ ነው የሚጠበቀውና ትልቅ የታክቲክ ጦርነት በሁለቱ ቡድኖች መካከል ይኖራል ተብሎ ነው የሚጠበቀው። ይሄ አርሰናል እንግዲህ ዘንድሮ ካሉበት ደረጃ አንፃር ቲሞች ኦቨር ፐርፎርም ያደረጉ ወይም ደግሞ አንደር ፐርፎርም ያደረጉ ብለው አስቀምጧቸዋል። የሚጠበቀውን አሁን ካሉበት ከእውነተኛው ጋር ብለው አስቀምጠዋል ዴቭ እና የገረመኝ ኤክስፔክት የሚደረግ የነበረው አርሰናል አንደኛ ነው፣ በእውነተኛውም አንደኛ ነው። ማንቸስተር ሲቲ ሁለተኛ ነው፣ የሚጠበቀውም ሁለተኛ ነው፣ እውነተኛውም ሁለተኛ ነው። ኤክስፔክት የሚደረገው ክሪስታል ፓላስ 3ኛ ነበረ ዴቭ፣ ግን አሁን ያለበት 10ኛ ነው ይላል። ቼልሲ አሁን ያለበት 3ኛ ነው፣ ግን መሆን የነበረበት 4ኛ ነው ይላል። ሊቨርፑል 5ኛ ደረጃ ላይ ነው፣ ግን አንደር ፐርፎርም ስላደረገ 8ኛ ደረጃ ላይ ነበረ ወይም 8ኛ ደረጃ ላይ ነው ያለው፣ መሆን የነበረበት 5ኛ ላይ ነው ይላሉ። የብራይተን 6ኛ ደረጃ ላይ ይጠበቅ ነበር፣ ግን አሁን ያለው 11ኛ ነው እያሉ እንግዲህ እስከ 20ኛ ያለውን አስቀምጠውታል። ሰንደርላንድ የሚጠበቀው ዴቭ እንግዲህ 15ኛ ደረጃ ነበረ የሚጠበቅ የነበረው፣ ግን አሁን ያለው 4ኛ ነው ብለው አስገራሚነትን አስቀምጧል። የገረመኝ ስፐርስ ነው ዴቭ። እንዴት አምና ላይ የቆሙ ነው የሚመስሉት በመለኪያዎቻቸውና 16ኛ ኦፍ ኮርስ ቅድም ያነሳናቸው ቡድኑ የግብ ዕድል ለመፍጠር በጣም የሚታገል ሆኗል። የቡድኑ ከፍተኛ ግብ አስቆጣሪ ሚኪ ቫንደርቪን መሆኑን ስታይ ሪቻርልሰን ምን እየሰሩ ነው ብለን እንድትጠይቅ ያደርጋል።
የሚጠበቀው 16ኛ ነው ግን ያለበት 5ኛ ነው ብለውታል። ቪላ ዴቭ 19ኛ ነበረ ኤክስፔክት የሚደረገው ያለው 6ኛ ነው የሚል ነገርን አንስቷልና ከገረሙኝ ጉዳዮች መካከል እነዚህ ይጠቀሳሉ ወይም መሆን የነበረባቸውና አሁን ያሉበት የሚለውን አርሰናል እንግዲህ በስፐርስ ላይ 5 ተከታታይ ጨዋታዎችን ያሸነፈው ከ1989 እንደ አውሮፓውያን 87 እንደ አውሮፓውያን አቆጣጠር እስከ 1989 ድረስ ነበር። በዛ ወቅት አርሰናል 5 ጨዋታዎችን በመደዳ አሸንፎ ነበረ ይላል። ከዛ ውጪ ደግሞ ስፐርስ ከአርሰናል ጋር ባደረጓቸው ያለፉት 9 ጨዋታዎች 7ቱን ተሸንፏል። አንድ አቻ አንድ ድል ነው ያላቸው። እንደዚህ አይነት ቁጥር ከዚህ አስቀድሞ የገጠማቸው በ25 የደርቢ ጨዋታዎች ነበር። አሁን ግን ገና በ9 ጨዋታ ይሄን ያክል ቁጥር ላይ ደርሰዋል ዴቭና ከዚህ መውጣት ሊኖርባቸው ከተገባ በዚህኛው ጨዋታ አንዳች ነገር ይዘው መውጣት ይጠበቅባቸዋል የሚል ነገርን እያነሱ ይገኛሉና እንዴት ነው ይሄ አሸናፊነት ለአርሰናል ይሆናል ወይንስ ደግሞ ለቶተንሃም ይሆናል የሚለው ጉዳይ ይጠበቃል። የተወሰነ ሐሳብ የምትጨምረው ነገር ባጭር እምለው አይ ቲንክ ቶተንሃም ቶማስ ፍራንክ ዘግቶ ለመጫወት የሚመጣ ዝም ብዬ የራሴን ግምት ነው ከውጪው ነገርና ደግሞ ዘግቶ ለመጫወት ለ0-0 ለአቻ ለመጫወት እንደሚመጣ ነው የምጠብቀው። ያሞና አስቸጋሪ ጌም ነው ምንም ጥርጥር የለውም። አስቸጋሪ ጌም ሊሆን እንደሚችል ታስባለህ። ጉዳትን በተመለከተ አርቴታ የተወሰነ የደብብቆሽ አፕሮች የተከተለ ይመስላል። ሁሌ ነው የእንትናን ማን ነው የጋብሪኤል ማጋላሽን ያው ግልጽ ስለሆነ ሮብም ሌላ ስካን ይፈልጋል ለሳምንታት የሚል ነገር ሰጥቷል። ከዛ ውጪ ካላፊዮሪም ልምምድ እንዳልጀመረ ገና ዛሬ ቅዳሜ ልምምድ እንደሚጀምር ሌሎች ተጫዋቾች ግን የሚመለሱ ተጫዋቾች አሉ እነማ ሲሉት በስም አልናገርም ብሏል። ሶ ከቀድም ከተቃቀስካቸው ተጫዋቾች መካከል ኦዴጋርድን ጨምሮ የተወሰኑት ሊመለሱ እንደሚችሉ አትሊስት ቤንች ላይ ሊኖሩ እንደሚችሉ ፍንጭ የሰጠበት ነው። በተረፈ እንዳልኩ ታይት ጌም ነው። እኔ ግምት ስጥ ካልከኝ በጠባብ ውጤት እንደዚህ 1-0 2-1 አርሰናል የማሸነፍ አቅም አለው ነው፣ ግን ታይት ጌም እንደሚሆን ነው የምገምተው። እኔም የምገምተው ኤምሬትስ ነው የሚደረገው። አርሰናል በጣም በችግር ውስጥም ቢሆን ለዋንጫ እየተጫወተ ነው። ወደ ዋንጫ ለመሄድ እጅግ አስፈላጊው ጨዋታ ስለሆነ እንግዲህ ነጥቡን ያጡታል ብዬ አላስብም። 3 ነጥቡን ዴቭና ያንን ነው። ግን የአርቴታ ተጋጣሚዎች እኮ እንዳይዘጋጁ ነው። በቃ አሁን ኦዴጋርድ ይመጣል። ስለዚህ ኦዴጋርድ ምን አይነት አፕሮች መከተል አለብኝ የሚለው ተዘጋጅተው እንዳይመጡ የሚደረግ ጥረት ይመስለኛል በአርቴታ በኩልና ያው የተለመደች ነች። ራሱም ከፔፕ የመጣ ይመስላል። ያው ሁሉም ነገር ከፔፕ እንለዋለን እንጂ አንዳንድ ነገሮችን ጠንከር አድርጎ አርቴታም እንደሚይዛቸውና ሞር ከፔፕም የበለጠ እንደዚህ አይነት ነገሮች ላይ ሲሪየስ እንደሆነ መመልከት ያለብን ይመስለኛል። እንዳነሳሁት እኔም በይሄ ጨዋታ በአርሰናል አሸናፊነት 1-0 2-1 ወይ 3-2 አይነት ውጤት ሊጠናቀቅ ይችላል ብዬ ነው የማስበው። የመጨረሻውን ጨዋታ ስናነሳ እንግዲህ ሌላው ትልቅ ጨዋታ የኒውካስልና ማን ሲቲ ጨዋታ ነው። ሲቲዎች እንግዲህ ወደ ታይኒ ሳይድ የሚሄዱት ከአርሰናል ያላቸውን የ4 ነጥብ ልዩነት ለማጥበብ ነው። በነገር ላይ ይሄ ጨዋታ ዛሬ ነው የሚካሄደው። የለንደን ደርቢው ደግሞ ነገ ነው። ስለዚህ ካሸነፉ በተለይ ከደርቢው በፊት አርሰናል ላይ ያው ጫና የማሳደር እድላቸው ሰፊ ነው። አርቴታን ሜን ጥያቄ ጠይቀውት እንደነበር ታስታውሳለህ። ጋዜጣዊ መግለጫ ላይ የራሳችንን ስራ መስራት ነው የሚል ሐሳብ ሰጥቷል። ኒውካስል ዘንድሮ ጥሩ አይደለም። ሁሉም እንደሚያየው ከ11 ጌሞች ያሸነፉት 3 ብቻ ነው። አቻ ያወጡት 3 ነው። የተሸነፉት ደግሞ 5 ነውና በ12 ነጥቦች 14ኛ ደረጃ ላይ ይገኛሉ። ዛሬ ከተሸነፉ ወራጅ ቀጠና ሊገቡ የሚችሉበት እድል ሁሉ አለ። ከቶፕ 4 7 ነጥቦች ርቀው ነው የሚገኙት። በተከታታይ 2 ጨዋታዎችም ተሸንፈው ነው ወደዚህ ጨዋታ የሚመጡት። ከወራጅ ቀጠና የሚርቁትም በ2 ነጥቦች ብቻ ነውና መጠነኛ ችግር እንዳለባቸው ታያለ። ጉዳት የቡድኑ ዋና ችግር ነው። ከዛ ውጪ ግን አምና የተሻለ ብቃት ሲያሳዩ የነበሩ ተጫዋቾች የተጠበቀውን ብቃት አሁን እያሳዩ አይደለም። የተጎዱ ተጫዋቾችም የመመለስ የተወሰነ ዜና ደጋፊዎችን አነቃቅቷል በተወሰነ መልኩ። በእርግጥ አንዳንዶች ለዚህ ወሳኝ ጨዋታ የመድረሳቸው ጉዳይ ከፊትነስ አንጻር አጠራጣሪ ነው የሚል መረጃ ወጥቷል። ከመጡ ግን ለቡድኑ ያልተጫወተው ዊሳ ይሄ የተመለሰ ተጫዋች ነው ተብሏል። አንድ ጥሩ ነገር ነው። ጎርደንና ግብ ጠባቂው ፖፕም ከእንግሊዝ ብሔራዊ ቡድን ምርጫ ውጪ ነበሩ። እነዚህም ይመለሳሉ የሚል ነገር አለ። የሲቲ የዝውውር ትኩረት የነበረው ሊቨርሜንቶ፣ ጆሊንግተን እና ዊሊያም አሱላም እንዲሁ ልምምድ ጀምረዋል የሚል መረጃ አለ። እንግዲህ የፊትነስ ሌቭል ጉዳይ ካልሆነ በቀር
በተወሰነ መልኩ ከሜዳ የራቁ ተጫዋቾች እየመጡ ነው። እድላቸው ምን ያህል ነው እናያለን። በቡድኑ የመሰለፍ እንግዲህ በኒውካስል በኩል ሊነሳ የሚችለው ይሄ ነው። ተከላካይ መስመራቸው እንግዲህ ኒውካስሎች የተሻለ ነው። በዚህ ሳምንት ግን ዳንበርንን በቅጣት ያጡታል። ቦትማንና ማሊክ የተባለው የተከላካይ ክፍል ተጫዋች እንግዲህ የተከላካይ መስመሩን እንደሚመሩት ነው የሚጠበቀው። የተከላካይ ክፍሉ ከሚሞከሩበት ጎሎች አንፃር በሚቆጠር ጎል ከሲቲና አርሰናል ቀጥሎ ጥሩ ሪከርድ አለው። በነገር ላይ ጎል ሳይገባባቸው 5 ጨዋታዎች ወጥተዋል። በዚህ ከአርሰናል ቀጥሎ ሁለተኛ ናቸው የሚል መረጃ መጥቷል። ችግሩ የኒውካስሎች ግን ማግባት ነው። በቃ የጎል ድል መፍጠር በጣም እየተቸገሩ ነው። ዋልተር ሜድ ጥሩ ጅምር ነው ያደረገው። ከመጣ ለቡድኑ በአጠቃላይ ያስቆጠራቸው ጎሎች 11 ጥሩ ጅምር አድርጓል። ቡድኑ ግን በአጠቃላይ ያስቆጠራቸው ጎሎች 11 ብቻ ናቸውና ምን ያህል ደካማ እንደሆነ ይሄ ያሳያል በነገር ላይ ኒውካስልና ይሄም ደግሞ 10 ካስቆጠሩት ሊድስ እና ኖቲንጋም ፎረስት እንዲሁ 7 ጎል ብቻ እስካሁን ካስቆጠረው ወልቭስ ከፍ ብሎ የተቀመጠ ቡድን እንዲሆን አድርጎታል። ስለዚህ የማጥቃት እንትንታቸው ደካማ እንደሆነ ታያለ። ሲቲ ጥሩ ፎርም ላይ ይገኛል። በተለይ ሊቨርፑልን ካሸነፉ በኋላ ደግሞ የራስ መተማመናቸው በጣም ጨምሯል። ፔፕም እንግዲህ ቀለል ብሎት ማውራት ጀምሯል። አሁን እንዳየነው በየጋዜጣዊ መግለጫ ላይ በሊጉ ጅማሩ ከተደረጉ 3 ጨዋታዎች በሁለቱ ከተሸነፉ በኋላ በቀጣይ 8 ጨዋታዎች የተሸነፉት በአንዱ ብቻ ነው። ሲቲዎች 6 ድል 1 አቻ ወጥተዋል። በዚህ ላይ ደግሞ የገባባቸው በነገር ላይ 4 ጎል ብቻ ነውና ጥሩ ሪከርድ ይዘው እየተጓዙ ነው ያሉት። ሃላንድ ለቡድኑ ያው የተቃና ጉዞ ከፍተኛውን ድርሻ ወስዷል። በ11 ጨዋታዎች 14 ጎሎች አስቆጥሯል። ሁለተኛው በ11 ጨዋታ በሊጉ የተቆጠረ ከፍተኛ ጎል ሆኗል። በነገር ላይ በእርግጠኝነት በአንደኝነት የተቀመጠው የእርሱ ሪከርድ ነው። በ11 ጨዋታዎች 2022-23 ሲዝን ላይ 17 ጎሎችን አስቆጥሮ ነበር። ያ ነው አንደኛው ሪከርድ። ስለዚህ ቀጥሎ ያለው የሱ ነው የዘንድሮ። ተጫዋቹ ጉዳት እንቅፋት ካልሆነበት በቀር እንግዲህ የሚቆም አይመስልም። ዘንድሮ ዛሬ 1 ካገባ 100ኛ ጎሉ በሊጉ ይሆናል። በ108 የሊግ ጨዋታ እንግዲህ 99 ጎሎች ላይ ደርሷል። የ100 ጎሎች ፈጣኑ ሪከርድ የሺረር ነው። በነገር ላይ በ124 የኒውካስል የ1995-96 ጉዞ የተመዘገበ እንደሆነ ይታወቃል። በእርግጥ ገና እንግዲህ ሃላንድ 15 ጨዋታዎች ይቀርዋል የሺረር ሪከርድ ላይ ለመድረስና ዛሬ ካሳካው ግን በቃ የሺረር ሪከርድ ውሃ ነው የሚበላው። አዲስ ሪከርድ ነው የሚሆነው። ይሄን ስታስብ የሃላንድ ፈጥኖ መምጣት ቀጣይ ማን ሊሰብረው ይችላል በዚህ ረገድ የሚጓዝ ሪከርድን ብለህ ነው ጥያቄ እንድታነሳ ነው የሚጋብዘውና በጣም የሚከብድ ነው ይመስለኝ። ምክንያቱም የልጁ አስደናቂነት በጣም ጨምሯል። 19 ጎሎች በሁሉም ውድድር አስቆጥሯል። በሊጉ እርሱ 14 ጎሎች ሲያስቆጥር ቀጥሎ በሲቲ በሊጉ ጎል አስቆጣሪ ሆነው የሚመጡት ተጫዋቾች አንዳንድ ጎል ያስቆጠሩት ዶኩ፣ ራይንደርስ፣ ፎደን፣ ኦሌሪ፣ ጎንዛሌስ፣ ኑኔዝ እና ሼሪኪ ናቸው። ቀጥሎ እንግዲህ እግዚአብሔር ያሳይ ከ14 ጎል ቀጥሎ የሚመጣው አንድ ነው የሲቲ ቀጣይ ጎል አስቆጣሪዎች እና 5 ተጫዋቾች ናቸው ይሄንንም የተከፋፈሉት። ስለዚህ ይሄ ተጫዋች ከዛ እኮ ሶስተኛው ላይ እኮ ያሉት በረኛው ምናምን ናቸው። በቃ ዜሮ ነው። ሁሉም እኩል ነው። ያ እና ይሄን ተጫዋች ማጣት በጣም ከባድ ነው እና በ15 ጨዋታዎች አድርጎ ዘንድሮ በሁለት ጨዋታዎች ብቻ ነው ጎል ያላስቆጠረው። ስፐርስና ቪላ ላይ ብቻ ነው ጎል ያላገኘው። በ91 ደቂቃ በአማካኝ 1 ጎል ያገባል ይላልና ስለዚህ በየጨዋታው 1 ጎል እንደማለት ነው እንግዲህ ስታየውና ዶኩ ከኢንተርናሽናል ብሬኩ በፊት ሊቨርፑል ላይ እንዴት እንደሾራ አይተነዋል። ይሄ ብቃቱ ዛሬም ይጠበቃል። በድሪብል ከሳላ ቀጥሎ ሁለተኛ ነው። ድሪብሎቹ ውጤታማ እየሆኑ ነው። በነገር ላይ 4 አሲስት አድርጓል ከድሪብሉ እንግዲህ እንደምታየው በኦፕን ፕሌይ በሊጉ ከግሪሊሽ ቀጥሎ ነው ከግሪሊሽ እኩል 23 ድሎችም የፈጠረ ቀዳሚ ተጫዋች እንደሆነ ነው እየተጠቀሰ ያለው ዶኩ። ይሄም የተሻለ ግምት እንድትሰጠው ያደርጋል። ዶኩን ግምቶች ኦፕታን ጨምሮ ወደ ሲቲ ያደራሉ። በነገር ላይ 43.7 ሰጥተዋል ሲቲ ያሸንፋል የሚል ግምት ነው። እንግዲህ ለኒውካስል ደግሞ 31% ነው የሰጡት። የኒውካስል ከሲቲ ጋር ያለ የቅርብ ግንኙነትን ስታይ በሙሉ ሲቲ ነው የሚደግፈው። ባለፉት 35 የሊግ ግንኙነቶች ኒውካስል ያሸነፈው አንዴ ብቻ ነው። እርሱም በቤኒቴዝ ጊዜ 2019 ላይ የተመዘገበ ድል ነው። በተረፈ ሲቲ 28 ድል 6 ደግሞ አቻ ተለያይቷል። የኒውካስል የአየር ንብረት ሁኔታ እዚህ ጨዋታ ላይ የተወሰነ መዘግየት አሊያም ደግሞ ሌላ ቀን የማዛወር ጣጣ ሊያመጣ ይችላል በሚል ከሐሙስ ጀምሮ መገናኛ ብዙሃን እየጠቀሱ ነው። በነገር ላይ እንግሊዝ ላይ ቅዝቃዜው በጣም ከፍ ብሏል የሚል ነገር ነው እየተነሳ ያለው። ምናልባት ሜዳው በቅዝቃዜ መነሻ በረዶ እንዳይሰራ የሚል የጠነከረ ስጋት ነው ከዚህ መነጨ ነው። በነገር ላይ ሴንት ጄምስ ፓርክ ላይ ይህ ጨዋታ ላይ ይደረግ ይችላል የሚል ሐሳብ የመጣው
ግን እንግዲህ ዝም ብሎ ከግምት ካየሩ ሁኔታና ከሚፈጠሩ ስሜቶች የመነጨ ሐሳብ ነው። በእርግጠኝነት ይሆናል የሚል የወጣ ነገር የለም። ካለም እንግዲህ ዛሬ የሚወጡ ዘገባዎችን ማየት የሚፈልግ ይመስለኛል። በተረፈ ይሄ ጨዋታ ለግምት አስቸጋሪ ይመስለኛል። አላቅም በአካል ኒውካስልን ስታየው ታች ነው ብለህ ነው የምትናገረው። ሲቲንም ስታየው ከሰሞኑ መነቃቃት አለው። ግን ሲቲ ሴንት ጄምስ ፓርክ ሄዶ ሃላንድ ምን እየሾረ በቀላሉ አሸንፎ ይወጣል ጥርጣሬ አለኝ። አቻ ነው ይሄንን ጨዋታ ምለው ነው በግሌ በአካል ዴቭ ትክክል። እኔ ኒውካስል ከትልቅ ቡድን ከየትኛውም ጋር ቢጫወት በቀላሉ እጅ ይሰጣል ወይም ይሸነፋል የሚለውን ግምት ይሄ ካፌ ለማውጣት በጣም ነው የሚከብደኝ። ኢቭን ሜዳቸው ላይ ራሱ በቃ ይሄ ደንበኛ የሰራተኛ የምትለው ቡድን ነው። ለመታተር ሜዳው ውስጥ ለመዋደቅ ምናምን የተጫዋቾቹ ባህሪ ራሱ አሰልጣኙ ነው እንደዛ አይነት ባህሪ ያላቸው የማይመስሉት የሆነ ዝም ብሎ ስለሚያው የአይነት ነገር አታይም። ግን እንደ ጆሊንተን አይነት ተጫዋች በቃ ይማታሉ ምን ይላሉ እንደ ብሩኖ ጊማሬሽ አይነት ተጫዋቾችና እኔ የሚገርምህ የዚህ ሳምንት ግምቴ አሸናፊነትን ለሲቲ አይደለም የምሰጠው ዴቭ። ሴንት ጄምስ ፓርክ ላይ የሚደረግ ጨዋታ ነው። ደግሞ ሲቲ ፕሮፐር ፈተና አሁንም ገጥሞታል ብዬ አላስብም ዴቭ። ገና የሲቲ መፈተኛ ጊዜ አሁን አይመስለኝምና ወይም ገና አልመጡም አንዳንድ አስፈላጊ ጨዋታዎች እነሱን ስንመለከታቸው ምናልባት ያኔ በደንብ ግምት ልናስቀምጥ እንችላለን። ግን ለዚህኛው ጨዋታ ቅድመ ግምት ስጥ ካልከኝ አቻ ውጤት ይሄንን ጨዋታ ይፈጽማል ብዬ ነው የማስበው ዴቭ። ያ እንግዲህ ዩናይትድ ሰኞ ስለሚጫወት ነው ግምት ያላስቀመጥ ነው። ግምት ስጡ ብላችሁ የምታስጨንቁን ከሆነ ግን ዩናይትድ የማሸነፍ እድል አለው ላለው። አንተስ እንዴት ነው ባካል? እኔም ተመሳሳይ ነው ዴቭ። ዩናይትድ አዎ በዚህኛው ሳምንት ኤቨርተንን ሜዳው ላይ ነው ኦፍ ኮርስ ምናምን የሆነ የሚያሰጋ ነገር ምናምን ይኖራል። ልክ ቅድም ለሰንደርላንድ እንዳልነው ማነው ለኒውካስል እንዳልነው አይነት እንቅስቃሴ ሊሆን ይችላል። ወደ ዩናይትድ አሸናፊነትን ባልሰጥ እንኳን ዴቭ እኔ ወደ አቻ ነው መወስደው ይመጫል። አቻ ኤቨርተን ከዩናይትድ አቻ ነው የሚመስለው። ኦኬ እናብቃ እንግዲህ ክቡራትና ክቡራን ኤችዲ ስፖርቶች ነበርን። ተወዳጁ ብስራት ላይ እንዲሁ ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ ኤችዲ ስፖርትስ ኤችዲ ዩቲዩብ ላይ ተከታተላችሁን ለነበረን ጊዜ ምስጋናችን ከፍ ያለ ነው። እስኪ እናንተንም ግምት አስቀምጡልን። አበቃን። መልካም ጊዜ ብያለሁ። ባባይ። ሰላም ወደ መልካም ጊዜ ላንተ።